በየቀኑ ጧት ከአልጋህ የምትነሳው ለምንድን ነው? ዝም ብለህ ለመኖር ወይስ የምትወደውና የምትኖርለት እውነተኛ ዓላማ ኑሮህ? ብዙ ወጣቶች የህይወት ዓላማዬ ምንድን ነው? ወደፊትስ ምን መሆን አለብኝ በሚሉ ጥያቄዎች ይጨነቃሉ። በትምህርት፣ በቤተሰብ ወይም ደግሞ በሶሻል ሚዲያ ተጽዕኖ የተነሳ ብዙ ሰዎች የራሳቸውን ፍላጎት አጥተው ግራ ይጋባሉ። ነገር ግን የህይወት ዓላማ በድንገት ሰማይ ተከፍቶ ወይም ደግሞ በአጋጣሚ የሚገኝ ነገር አይደለም። ዛሬ በጃፓን ባህል ውስጥ ለብዙ ዘመናት ሰዎች ለረጅም እድሜና ለደስታ ያበቃውን ኢኪጋይ የተባለውን ጥልቅ ፍልስፍና በመጠቀም እውነተኛ ዓላማህን የምታገኝበትን 4 ወሳኝ ጥያቄዎችን አብረን እንመለከታለን። ከዛ በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሁን በቀጥታ ወደ ቪዲዮአችን እንሄዳለን። እንግዲህ መግቢያ ላይ እንደነገርኳችሁ ዛሬ የህይወት ዓላማችን ምንድነው? እንዴት ነው የህይወት ዓላማችንን ልናገኝ የምንችለው? አንድ ሰው ምንስ ነገሮችን ሲያሟላ ነው የህይወት ዓላማውን አገኘ የሚለውን ነገር በዛሬው ቪዲዮአችን ላይ ሰፋ ባለ መልኩ እንመለከታለን ማለት ነው። እንግዲህ ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ዓላማችንን ለማግኘት ከምንጠቀምባቸው ወሳኝ ጥያቄዎች ውስጥ የመጀመሪያው ምን ማድረግ ትወዳለህ ነው። what you love ለመስራት ወይም ደግሞ ለማድረግ የምትፈልጉት የምትወዱት ነገር ምንድነው ነው። ያ ማለት ፓሽን። ምን አይነት ስራዎችን ብሰራ ውጤታማ ልሆን ይችላል? ገንዘብ ባይከፈለኝ ልሰራው የምችለው ስራ የቱ ነው? ስትሰሩት ደስ የሚላችሁ ስራ፣ በጣም የምትፈልጉት፣ በጣም የምትደሰቱበት፣ በሰራችሁት ቁጥር ኢነርጂያችን ከፍ እያለ እንዲሁም የመስራት ሞራላችን በጣም እያደገ የሚሄድበት የስራ ዘርፍ የትኛው የስራ ዘርፍ ነው ነው የመጀመሪያው ጥያቄ። ፓሽኔት የሆናችሁበት፣ በጣም ደስ ብሎን የምንሰራው ስራ እንዲሁም ደግሞ ፓሽኔት የሆነበት እኔ በሰራው ብለን የምንመኘው የስራ አይነት ነው። ምንድን አይነት ስራዎችን ብሰራ ወይም ደግሞ ብሰራ ያስደስተኛል? ለምሳሌ የተለያዩ ሰዎች ሲሰሩት የምትደሰቱበት የስራ ዘርፎች አሉ አይደል? በጣም የምትወዱት የስራ ዘርፍ። ስለዚህ ያ የስራ ዘርፍ ምንድን ነው የሚለውን ነገር በመጀመሪያ ማወቅ ያስፈልጋል። ሁለተኛው የህይወት ዓላማችንን ከምንጠይቀው ጥያቄ ውስጥ የሁለተኛው ምን ላይ ጎበዝ ነኝ ነው። what you are good at ምን ነገሮችን ጎበዝ ነኝ። ሰዎች በአካባቢያችን ያሉ ሰዎች ይሄ ነገር አንተ ብታደርገው ብለው የሚጠቁሙ ወይም ደግሞ እዚህ ነገር ላይ እኮ ጎበዝ ነህ ብለው ሰዎች የሚያመላክቱን የስራ ዘርፍ ማለት ነው። ያ ማለት ጎበዝ የሆነበት ነገር ከታለንት ጋር ይያያዛል። ይሄ ነገር ታለንት ባይኔቸርም ባይነርቸርም በተፈጥሮም ይዘን የመጣ ነው ወይም ደግሞ በአስተዳደጋችን ውስጥ በነርቸር ያሳደግነው ስኪል ማለት ነው። ታለንታችንን ፈልገን ማግኘት ነው። ባይ ኔቸር ጊፍት በተፈጥሯችሁ ገና ስትወለዱ ይዘነው የመጣ ነው ማለት ነው። ካልሆነም ደግሞ በአስተዳደጋችን ውስጥ ባይ ነርቸር በአስተዳደጋችን ደግሞ ያሳደግነው ስኪል ታለንት ይባላል። ሁለቱ ነገሮች የኔ ታለንት ምንድነው? ማንኛውም ስራ ኤነርጂ ኖሯችሁ እንዲሰሩት የሚያደርጋችሁ ወይም ውጤታማ ሞር ፕሮዳክቲቭ እንድትሆኑ የሚያደርገን ነገር የምንወደውን ነገር ይዘን ፓሽን የሆነበትን ቀጥለን ደግሞ ታለንትድ የሆነበትን ነገር ስንሰራ ያሳደግነው ስኪል ወይም ታለንት ምንድነው የሚለውን ነገር መጠየቅ ያስፈልጋል። መቀጠል ሶስተኛው የህይወት ዓላማችንን ከመናገኝባቸው ጥያቄዎች ውስጥ ዓለም ምን ይፈልጋል ነው። what the world needs ዓለም ምን ይፈልጋል? በአንተ ታለንት ወይም ደግሞ በአንተ ፓሽን የሰዎችን ችግር ወይም ፖይንት ኦፍ ፔይን እንዴት አድርገን ልንፈታው እንችላለን? ምክንያቱም አንድ ታለንት ወይም ደግሞ አንድ የህይወት ዓላማ የምንለው የሰዎችን ችግር መፍታት አለበት። የእናንተ ታለንት ሆኖ የምትወዱት የስራ ዘርፍ ሆኖ የሰዎችን ችግር ሊፈታ የሚችል ወይም ቫልዩ ያለው ነገር ማለት ነው። ምንድነው የምታስታው ችግር? ምንድነው በማህበረሰቡ ውስጥ ኮንትሪቢዩት የምታደርጉት ነገር? ህብረተሰቡ ምን አይነት ችግሮችን ልንፈታ የምንችለው? ምን አይነት አገልግሎቶችን ነው የምንሰጠው? ምክንያቱም አንድን ታለንት የሚያደርገው ወይም አንድን ፓሽን የሚያደርገው ነገር ቫልዩ ሲኖረው ሰዎችን ሊያዝናና ይችላል፣ የሰዎችን ችግር ሊፈታ ይችላል፣ ወይም ደግሞ ሰዎችን ቫልዩ ላሉት ነገር መልስ ሊሰጥ የሚችል ነገር መሆን አለበት። የሰዎችን ችግር ሊፈታ የሚችል ወይም ደግሞ ዋጋ ለሚሰጡት ነገር ኮንትሪቢዩት ማድረግ የሚችል ነገር ሲሆን፣ ስለዚህ ታለንትን ተጠቅመህ ምን አይነት ችግሮችን ለመፍታት ሞክረሃል? ጀነራሊ ለሰዎች ምንድነው የምትሰጠው ጥቅም? ምን አይነት ችግሮችን ልፈታ አስበሃል? ምን አይነት ፖይንት ኦፍ ፔይን የህብረተሰቡ ይሄ ፖይንት ኦፍ ፔይን የምንላቸው ለህብረተሰቡ ምን አይነት ኮንትሪቢዩሽን ልሰጥ እችላለሁ የሚለውን ነገር መጠየቅ ያስፈልጋል ማለት ነው። አራተኛውና የመጨረሻው
አንድ ሰው የህይወት ዓላማውን ሲጽፍ ወይም ደግሞ ሲጠይቅ ወይም ራሱን ሲጠይቅ የህይወት ዓላማዬ ምንድነው ብሎ ሲያስብ መጠየቅ የሚገባው አራተኛው ጥያቄ ምን ባድርግ ይከፈለኛል? ገንዘብ ሊያስገኝልኝ የሚችል መሆን አለበት። ያ ማለት ቮኬሽን። የምንሰራው ስራ ገንዘብ ሊያመጣ ይገባዋል። እየጠቀምን መጠቀም ስላለብን ማለት ነው። ምክንያቱም አንድ ሰው ጠቃሚ ሰው ነው ስንል ሰዎችን ይጠቅማል፣ የሰዎችን ችግር ይፈታል። ህብረተሰቡ ላይ ፖይንት ኦፍ ፔይ ለተባሉ ነገሮች ወይም ደግሞ ህብረተሰቡ ያሉ ችግሮችን ስንፈታ ሰዎችን እየጠቀምን ነው። ሰዎችን እስከጠቀምን ድረስ እኛም ደግሞ ሪዋርድ ማግኘት አለብን። ያ ማለት መጠቀም አለብን። ስለዚህ እናንተ እያገለገላችሁ፣ እናንተ እየሰራችሁ፣ ቫልዩ ሰርቪስ እየሰጣችሁ ሰዎችን እየጠቀማችሁ ነው። የሰዎችን ፕሮብሌም ሶልቭ እያደረግን ነው። የሰዎችን ፕሮብሌም ሶልቭ ባደረግን ቁጥር ደግሞ ወደኛ የሚመጣ ጥቅም አለ። ያ ማለት ገንዘብ ማግኘት አለብን ማለት ነው። ስለዚህ ገንዘብ የሚያስገኝልን ነገር መሆን አለበት። ፓሽን፣ ታለንት የምንላቸው ነገሮች አንዳንድ ሰዎች ገንዘብ አያስገኙም ይላሉ። ኖ፣ ገንዘብ ያስገኛሉ። ፓሽናችሁን ተጠቅማችሁ ፓሽናችሁን ፈልጋችሁ ታለንታችሁን ተጠቅማችሁ ለህብረተሰቡ የምትሰጡት ኮንትሪቢዩሽን አለ ወይም ቫልዩ አለ። ከዛ በኋላ ገንዘብ ማግኘት አለባችሁ ወይም ደግሞ ገንዘብ ማግኘት አለብን። ስለዚህ ምን ባደርግ ነው ደግሞ ወደ ገንዘብ መቀየር ያስፈልጋል ማለት ነው። እዚህ ላይ እንግዲህ አጭሩና ትልቁ ነገር ይሄ ነው። እንዴት አድርጌ ነው ፓሽኔን ተጠቅሜ ወይም በታለንቴ ተጠቅሜ ገንዘብ ማግኘት የምችለው ወደ ኢንካም ሶርስነት መቀየር የምችለው ነው። ምክንያቱም ያላችሁን አቅምና ችሎታችሁን ካወቃችሁት በኋላና ያንን ነገር ማስተር ካረጋችሁት በኋላ ሰዎችን እየጠቀማችሁ ያ ማለት ወደ ፕሮዳክት ወይም ወደ ሰርቪስ ከቀየራችሁት በኋላ ኢንካም ሶርስ ጀነሬት ማድረግ አለበት፣ ገንዘብ ማግኘት አለብን ማለት ነው። ብዙ ሰዎች ፓሽን፣ ታለንት ገንዘብ አያስገኝም፣ ገንዘብ የሚያስገኘው ሃርድ ወርክ ነው ምናምን የሚሉ ሰዎች አሉ። ኖ፣ ብዙ ሰዎች ስኬታማ የሆኑት ፓሽናቸውን ታለንታቸውን ተጠቅመው የተፈጥሮ ስጦታቸውን ችሎታቸውን ማስተር አድርገውት ነው ገንዘብ ሊያገኙ ይችላሉት። ምናልባት ይሄን ሲሉ አሁን ላይ ላይመስላቸው ይችላል እነሱ፣ ግን እውነታው ግን እንደዛ አይደለም። ሃርድ ወርክ ስለሰራቸው አይደለም ገንዘብ። ብዙ ሃርድ የሆኑ ስራዎችን የሚሰሩ ሰዎች እኮ አሉ። ገንዘብ የሚያስገኙ ስራዎችን ስላሯሯጣቸው አይደለም ሀብታም ልትሆኑ የምትችሉት። የተፈጥሮ ችሎታችሁን በደንብ ስትገነዘቡት ነው ወይም በደንብ ስናቀው ነው። ስለዚህ ፓሽን ትለያላችሁ፣ ከዛ ታለንት፣ ከዛ በኋላ ደግሞ የሰዎች ችግር ምንድነው፣ በሰዎች ችግር ውስጥና እናንተ መፍትሄውን ይዛችሁ ከገባችሁ በኋላ ገንዘብ ደግሞ ማግኘት ግዴታ ነው ማለት ነው። ስለዚህ እነዚህን አራት ነገሮች በደንብ አድርጋችሁ ማወቅ ያስፈልጋል። እንግዲህ ኢኪጋይ የተባለው የጃፓን ፍልስፍና አራት ነገሮች ላይ ያተኩራል። ፓሽን፣ ፕሮፌሽን፣ ሚሽን እና ቮኬሽን። ፓሽን የምንለው የምንወደው ገንዘብ ባያስገኝልን እንኳ በፍቅር የምንሰራው የስራ አይነት ነው። ፕሮፌሽን ታለንትና ስኪል ነው። በተፈጥሯችን ይዘን የመጣ ነው ወይም በአስተዳደጋችን ያሳደግ ነው። ቮኬሽን የምንለው ደግሞ ገንዘብ ሊያመጣልን የሚችል ገንዘብ ሊያስገኝልን የሚችል ያ ማለት ፕሮዳክትና ወደ ሰርቪስ ተቀይሮ ያ ፓሽናችንና ታለንታችን ወደ ፕሮዳክትና ወደ ሰርቪስ ተቀይሮ ገንዘብ ሊያመጣልን የሚችል ሲሆን ነው። ሚሽን የምንለው ደግሞ ለህብረተሰቡን ችግር መፍታት የሚችል ቫልዩ ያለው ነገር፣ ዋጋ ያለው ነገር፣ ሰዎች ፖይንት ኦፍ ፔይን ያለባቸውን ችግር ሊቀርፍላቸው የሚችል ሲሆን ኢኪጋይ ተብሎ ይጠራል በጃፓን ፍልስፍና ውስጥ ማለት ነው። ይሄ ነው እንግዲህ ሰዎችን የጃፓናውያንን ለረጅም እድሜና ጤናማ ለሆነ ደስተኛ ለሆነ ህይወት የዳረጋቸው የፍልስፍና አይነት ነው። ስለዚህ የዛሬ ቪዲዮአችን ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም።